ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዴት ማንበብ እንዳለብንና ትርጉማቸውን እያንዳንዳቸው ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እና ኦንላይን ለማለት የምትፈልጉ ቤተሰቦችም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። በጣም ይቅርታ ግን ድምፄ ከረበሻችሁ ጉንፋን ስለያዘኝ በጣም ይቅርታ። ያው ከሚቀር ብዬ ነው ማለት ነው የሰራሁላችሁ። ስለዚህ በጣም ይቅርታ ለድምፄ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንዴት ማንበብ እንደምንችልና ትርጉሙስ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። እንግዲህ እዚህ ጋር የምታያቸው የተለያዩ የእንግሊዝኛ ቃላቶች በአናባቢ ኢ የተሰሩ የእንግሊዝኛ ቃላቶች ናቸው ማለት ነው። ስለዚህ እነዚህን በደንብ እናያለን እንዴት ማወቅ እንደምንችል ማለት ነው። እንዴት ነው የምናነበው የሚለውን መጀመሪያ እኔ እዚህ ጋር አሁን የምታዩት ማን ነው? ጂና ኢ አሉ። ጂና ኢ ከዛ ቲ ስንት አናባቢ ያለውን እዚህ ጋር አናባቢና ተነባቢ መቼም የማታውቁ ልጆች ካላችሁ ገብታችሁ መጀመሪያ ማየት አለባችሁ። ስለ አናባቢና ስለ ተነባቢ የሰራሁት ቪዲዮ ስላለ እሱን መጀመሪያ ማየት ይኖርባችኋል ማለት ነው። ከዛ እያንዳንዱን እንዴት ቃላቶችን እየመሰረትን እንዴት ማንበብ እንደምንችል ደግሞ ለማየት ወደዚህ ትመጣላችሁ ማለት ነው። መጀመሪያ እዚህ ጋር የምታዩቸው ጂኢቲ አሉ። ስንት አናባቢ ያለ? ኢ ብቻ ነች፣ ሌላ አናባቢ የለም። ስለዚህ ድምፁ አጭር ነው ማለት ነው። በዚህን ታይም ኤን ኢን ምን ብለን ማንበብ አለብን ማለት ነው? እንደ ኢ ማንበብ አለብን። ኤ ሚል ድምፅ አላት ማለት ነው። ኤ ሳይሆን ኤ ሚል ድምፅ እንዳላት መረዳት አለባችሁ ማለት ነው። እዚህ ጋር አሁን መጀመሪያ አናባቢ ኤ ስንት አይነት ድምፅ አለ? አሁን ዛሬ የምናያቸው በአናባቢ ኢ የተሰሩ የእንግሊዝኛ ቃላት ናቸው። እንደምታያቸው አሁን እዚህ ጋር ኢ አናባቢ፣ እዚህ ጋር ኢ አናባቢ እና ኤ አናባቢ አሉ። ስለዚህ እነዚህ በዚህ ታይም እንዴት ነው የምናነበው? ሁለት አናባቢ እና አንድ አናባቢ ሲኖረው እንዴት ነው የምንለየው የሚለው አሁን እዚህ ጋር ስታዩ ስንት አናባቢ ነው ያለው? አንድ አናባቢ ብቻ ነው ያለው። አንድ አናባቢ ሲኖረው ኢ አናባቢ ኢ ነች አይደለች? እሷ ብቻዋን ስትሆን ምን አይነት ድምፅ አላት? አሁን እዚህ ጋር ጂኤን እንደማንበብ አለባችሁ። እንደ ጌ ኤ ሚል ድምፅ አለው። አንድ አናባቢ ሲኖር ኤ እቺ ኢ ምን አይነት ድምፅ አላት ማለት ነው? ኤ ሚል ድምፅ አላት ማለት ነው። ኤ ሚል ድምፅ የላትም። እዚህ ጋር ደግሞ ሁለት አናባቢዎች ሲኖሩ አሁን ለምሳሌ እዚህ ጋር ሁለት አናባቢ ያለው ሁለት ኤ አሉ። ስለዚህ ሁለት አናባቢ ሲኖር ደግሞ ኤ ምን አይነት ድምፅ አለው? ኤ ሚል ድምፅ አለው ማለት ነው። ስለዚህ ጂኢን እዚህ ጋር እንደ ኤ እናነባለን። እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ እንደምናነባለን እንደ ኢ እናነባለን ማለት ነው። ስለዚህ እዚህ ጋር የምታዩቸው አንድ አናባቢ ብቻ ሲኖር አሁን እዚህ ጋር ኢ በዚህ ሰዓት ኢ ብቻ በሚሆንበት ሰዓት ኢ ምን አይነት ድምፅ አላት ማለት ነው? ኤ ሚል ድምፅ አላት። ኤ ሚል ድምፅ እንዳላት ብቻ መያዝ አለባችሁ። አሁን እናንብብ። እዚህ ጋር ጂኢን እንደማንበብ ነው። እዚህ ጋር ጂኤ ጌ ብለን ማንበብ፣ ጌ ቲንስ እንደ ት ማንበብ፣ ት ገት አያችሁ፣ ኤ ሚል ድምፅ አለ። ገ ስትሉ ጌ ማለት ምን ማለት ነው? ማግኘት ማለት ጌት ነው። አያችሁ፣ ኤ ሚል ድምፅ አለ ማለት ነው። ያ እዚህ ጋርስ አሁንም ቢኤን እንደምንማንበብ ነው። ቢኤን እንደምን ነው የምናነበው? እንደ ቢ ሳይሆን የምናነበው እንደምን ነው? ኤ ሚል ድምፅ እንዲኖራት ኤ ቤ ብለን እናነባዋለን። ቤ አንድ አናባቢ ብቻ ስላለው ድምፁ አጭር ነው የሚሆነው። ስለዚህ ቢኤ ቤ ብለን ማንበብ። ቲንስ እንደምንማንበብ ነው። እንደ ት ማንበብ። ቤት ማለት ውርርድ ወይም መወራረድ ማለት ነው። መወራረድ። ስለዚህ ቤት ካልን መወራረድ ወይም ውርርድ እያልን ነው ማለት ነው። ያ እዚህ ጋርስ ኤስኤ አሁንም ኤስኤን እንደማንበብ አለብን። እንደ ሲ ማንበብ አለብን። ምክንያቱም ድምፁ አጭር ስለሆነ ሴ የሚል ድምፅ ያለው እንጂ ሲ የሚል ድምፅ የለውም። ስለዚህ ኤስኤን እንደማንበብ ነው። እንደ ሴ ከዛ ቲን እንደማንበብ እንደ ት ሴት ማለት ምን ማለት ነው? ስብስብ ማለት ነው። ስብስቦች ሴት ማለት እሱ ነው ማለት ነው። ኤስኤን እንደምናነበብን ኤስኤን እንደ ሴ ማንበብ፣ ቴን እንደ ት ማንበብ። ሴት ማለት ስብስብ ማለት ነው። ያ አሁን በዚህ በተመሳሳይ ቲኤን እንደማንበብ ነው። ቲኤን እንደማንበባችሁ እንደ ቲኤ ሁለቱን ኤል በአንድ ድምፅ ል ብላችሁ ማንበብ። ቲኤል ቴል ስትለውን ኤ የሚል ድምፅ አለ ማለት ነው። ቴል ማለት ምን ማለት ነው? መናገር ማለት ነው። ቴል ሚ ንገረኝ ትላላችኋል። ቴል ማለት መናገር ማለት ነው። ስለዚህ ቴል ማለት አያችሁ እዚህ ጋር ቲኤ እንደማንበባችሁ እንደ ኤ ኢን እንደ ኤ አነበባችሁ። እዚህ ጋር አሁን የምታያቸው እንደ ኤ ነው የሚነበቡት።
አናባቢ ኢ እንደ ኤ የሚነበቡበት ፓርት ነው ማለት ነው ይሄ። ስለዚህ ቲኤል ቴ፣ ሁለቱንም ኤል ል ቴል። ከዛስ አሁን እዚህ ጋር በተመሳይ ኤል ኢን እንደማንበብ ነው እንደ ለ ብላችሁ ማንበብ ለ። ኤፍ ኤ ኤፍን ብቻ እንደ ፍ፣ ቴን እንደ ት። ሌፍት 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 ማለት ግራ ማለት ነው። ግራ። ስለዚህ ሌፍት ማለት ግራ ማለት ነው። ስለዚህ ኤል ኤን እንደምን አነበብን? ኤል ኤን ሌ ብለን አነበብን ሌፍት። ከዛስ እዚህ ጋር ሳይሆን ኤም ኤን እንደምናንበባት እንደ ሜ የሚል ድምፅ አለ። ኤ የሚል ድምፅ እንዲኖረው ሜ። ቲንስ እንደማንበብ እንደ ት ሜት ማለት ተገናኙ፣ ተገናኘ፣ አገኘ ለማለት ስንፈልግ ሜት እንላለን። ሜት። አሁን እዚህ ጋር በዋናነት መያዝ ያለባችሁ አሁን የምናያቸው አናባቢ ኢ በአጭርና በረጅም እያየ ነው ማለት ነው። እዚህ ጋር አጭር የምንለው አንድ አናባቢ ብቻ ሲኖረው፣ አሁን ለምሳሌ እዚህ ጋር ስታዩቸው ስንት አናባቢዎች እንዳያላችሁ ከቃሉ። እዚህ ጋር አሁን ኢ ነች አይደለ? ኢ ብቻ ነች። እዚህ ጋርም ኢ ብቻ ነች። እዚህ ጋርም ኢ ብቻ ነች። እዚህ ጋር ኢ ብቻ ነች። እዚህ ጋር ኢ ብቻ ነች። እዚህ ጋርም ኢ ብቻ ነች። ስለዚህ ኢ ብቻ ከሆነች ድምጿ ምን ይሆናል ማለት ነው? ኢ ሳይሆን ድምጿ ኤ የሚል ድምፅ አላት። ኤ ብላችሁ ማንበብ አለባችሁ። አናባቢ ኢን ብቻዋን ከሆነች ሌላ አናባቢ ከሌለ ከጎኗ ምን ብላችሁ ማንበብ አለባችሁ? ኤ ብላችሁ ማንበብ አለባችሁ። አያችሁ እዚህ ጋር አሁን እሷ ብቻ ስትሆን እንደ ኤን ያነበብናት ኤ ኤ ኤ እያለ ነው የምናነባት ማለት ነው። ጌ ቤ ሴ ቴ ሌ ሜ እያለ አያችሁ አምስተኛ ፊደሎችን ነው የሚይዙላችሁ። ስለዚህ ኤ የሚል ድምፅ እንዳላት መያዝ ምን ሲሆን አንድ አናባቢ ብቻ ሲኖራል። እዚህ ጋር ደግሞ ስንት አናባቢ ሲኖረው ነው? አሁን የምናየው ደግሞ ይቀየራል። አሁን እዚህ ጋር ኢ ሌላ አናባቢ ናት፣ ራሷ ኢ ተደግማለች። ስለዚህ በዚህ ታይም ሁለት ወይም ከዛ በላይ አናባቢ ካለ ደግሞ ኢን ምን ብላችሁ ማንበብ አለባችሁ? ራሷን እንግሊዘኛዋን ኢ ብላችሁ መጥራት። ኢ ያለች እቺ ራሷን እንግሊዘኛዋን ኢ ብላችሁ ትጠራላችሁ። ሌላ አናባቢ ከጎኗ ካለ እዚህ ጋር አሁን ተመሳይ ሁለቱም ኢ ናቸው፣ ግን እዚህ ጋርም ኤ አይ ምናምን መሆን ይችላሉ። ኦ ቢሆንም ችግር የለም። ስለዚህ ኢን እንደ ኢ ማንበብ አለብን። እዚህ ጋር ግን ብቻዋን ስለሆነች እንደምን አነበብናት? እንደ ኤ አነበብናት ማለት ነው። ስለዚህ እዚህ ጋር ሁለት ስለሆኑ ኢ ምን አይነት ድምፅ አላት ማለት ነው? አንድ እሱ ኤ የሚል ድምፅ አላት። ራሷ እንግሊዘኛዋን ኤ ብለን መጥራት አለብን ማለት ነው። ስለዚህ አሁን እናንብብ። ኤም ኤን እንደማንበብ ነው። እንደቀደሙ ቢሆን እንደ ሜ ብለን እናነብ እንችል ነበር። አሁን ግን ኤ የሚል ድምፅ ስላላት ኤም ኤ ሚ ብለን ማንበብ ሚ። ከዛ ቲን እንደማንበብ ት ሚት አያችሁ ኢ የሚል ድምፅ አለ። ሚ ስትለው ኢ የሚል ድምፅ አለ አይደለ? እዚህ ጋር ግን ኤ የሚል አሁን ሜ ከሆነ ሜ የሚል ድምፅ ነው ያለው። እዚህ ጋር ደግሞ ሚ የሚል ድምፅ ነው ያለው። ኢ እና ኤ ልዩነቱ ይሄ ነው ማለት ነው። ስለዚህ ሚት ማለት ምን ማለት ነው? መገናኘት ማለት ነው። መገናኘት ያ አሁን በተመሳሳይ እዚህ ጋር እንዴት ነው የምናደርገው? ኤፍ ኢን እንደማንበብ ነው። ኤፍ ኢን ፊ ብላችሁ ማንበብ ፊ። ሁለቱንም ኢ በአንድ ድምፅ ኢ የሚል ድምፅ ነው የሚሆናቸው። እሺ የተለያየ ድምፅ አይኖራቸውም። ስለዚህ ኤፍ ኢን ፊ ብላችሁ ማንበብ ፊ። ዲንስ እንደማንበብ ነው እንደ ድ ፊድ ሳድስ ፊደሎች ብቻቸውን ከሆኑ እንደ ድ ነው የሚነበቡ። አሁን ማለት እንደ ሳድስ ፊደል ነው የሚነበቡ። ሳድስ ፊደል ማለት አናባቢ ስለሌላቸው፣ ስለዚህ አሁን ዲ እንደ ዲ ይነበባል ማለት ነው። እዚህ ጋር ቲ አናባቢ ስለሌለው እንደ ት ታነባላችሁ። እዚህ ጋር በተመሳይ ን ብላችሁ ማንበብ ሳድስ ፊደሎቹ ነው የምጠሩ ማለት ነው። ስለዚህ ኤፍ ኢን ፊ ብለን አነበብን። ዲን ድ ብለን ማንበብ ፊድ ማለት መመገብ ማለት ነው። ወይም ተመገበች ለማለት ፊድ እንላለን። ፊድ ማለት ፉድ አሁን ምግብ ነው። ፊድ ከሆነ ደግሞ የተመገበ መመገብ እንደማለት እንጠቀመዋለን ማለት ነው። ከዛስ አሁን እዚህ ጋር ስንት አናባቢዎች አሉ? አሁንም ሁለት አናባቢዎች አሉ፣ ኢ እና ኤ። ስለዚህ ኢ ኤ የሚል ድምፅ አይኖራትም። የዚህኛውን ድምፅ አትይዝም ማለት ነው። ምን ድምፅ አላት ማለት ነው? ራሷ ኢ የሚል ድምፅ አላት ማለት ነው። ስለዚህ ኤም ኢን ሚ ብላችሁ አንብቡልኝ ሚ። ከዛስ ኤን አናነባትም። በዚሁ አጋጣሚ ደግሞ ሁለት አናባቢዎቹ በአንድ ላይ ተከታትለው ከመጡባችሁ አሁን እዚህ ጋር ኢና ኤ አይደለ? ኢና ኤ በአንድ ላይ መጡባችሁ አይደለ? ስለዚህ የመጀመሪያውን አንብባችሁ እችኛዋን አታነቧትም፣ ላሽ በሉ ሳታነቡ ማለት ነው። ስለዚህ ኤም ኢን ሚ ብላችሁ አንብቡ ሚ። ከዛ ቲን እንደማንበብ አለባችሁ፣ እንደ ት ማንበብ አለባችሁ። ሚት ማለት ምን ማለት ነው? ስጋ ማለት ነው። ስጋ
እዚህ ጋር ግን ድምጻቸው እዚህኛውና ይሄኛው ተመሳሳይ ናቸው አይደለ? ሚት ግን ሲጻፉ ይለያያሉ። እዚህ ጋር ሚት ማለት መገናኘት ነው። እዚህ ጋር ሚት ማለት ደግሞ ስጋ። እችኛዋ ዳብል ኢ ነች፣ እችኛዋ ደግሞ ኤ ያለችባት። ስለዚህ ሚት ማለት ስጋ ማለት ነው። ግን አነባቡ ብቻ ንባቡን እንዲገባችሁ ነው። ትርጉሙ ችግር የለውም። ዋናው እንዴት ማንበብ እንደምትችሉ እንግሊዝኛም በቀላል መንገድ ለማንበብ እነዚህ ሮሎች ማየት አለባችሁ ማለት ነው። ስለዚህ እዚህ ጋር ኢ የሚል ድምፅ አላት ማለት ነው። ኢ ከዛስ አሁንም እዚህ ጋር ምን አለ? በተመሳሳይ እዚህ ጋር ተመሳሳይ ነው ማለት ነው። ኤም ኤን እንደ ማንበብ አለባችሁ፣ እንደ ሚ ማንበብ አለባችሁ። ሚ ከዛስ ኤንን ኤን አለፍናት፣ ምክንያቱም ሁለት አናባቢዎቻቸው ባንድ ይመጡ። የመጀመሪያውን አንብበን ቀጥላ ያለችን አላነበብናትም። ኤም ኤ ሚ ብለን ማንበብ፣ ሚ ኤንን እንደማንበብ እንደ ን ማንበብ። ሚን 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 ማለት ማለት እንደማለት ማለት። ዋት ዱ ዩ ሚን የምትለው ለምሳሌ ዋት ዱ ዩ ሚን ምን ማለት ነው? ምን እያልክ ነው ስትሉ፣ ስለዚህ ማለት እንደማለት ይሆናል። ሚን ማለት ማለት እንደማለት ይሆናል ማለት ነው። ያ ይሄኛውስ አሁንም ኤፍ ኢን እንደምናንብበው እንደ ፊ ኤን አናነብም፣ ምክንያቱም ሁለት ናቸው። እዚህ ጋር ኢን አንብበን እችን አናነብም። ስለዚህ ኤፍ ኢን ፊ ብለን ማንበብ፣ ፊ አረን ር ብለን ማንበብ። ፊር 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 ማለት ምን ማለት ነው? ፍርሃት መፍራት ማለት ነው። ፍርሃት ወይም መፍራት እንደማለት ትጠቀማላችሁ ማለት ነው። ፊር አያችሁ፣ ኤፍ ኢን ፊ አረን ር ፊር 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 ማለት ፍርሃት መፍራት ማለት ይሆናል ማለት ነው። ያ እዚህ ጋርስ ኤች ኤን እንደምናንብበው እንደ ሂ ኤን አናነብም። አረን ር ብለን ማንበብ ሂር 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 ማለት ምን ማለት ነው? መስማት መስማት ማለት ነው። ሂር መስማት አያችሁ። ምንድነው እዚህ ጋር ልዩነቱን ማወቅ አለባችሁ። አሁን የአናባቢ ኢ ዛሬ አሁን እያየን ያለው አናባቢ ኢ እንዴት ማንበብ እንደምችል በአናባቢ ኢ ቃላቶችን እንዴት ማንበብ እንደምችል ነው እያየን ያለ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ? መጀመሪያ አናባቢዎቹን እዩ። አሁን እዚህ ጋር የምታዩቸው ራሷ ኢ ብቻ ስትመጣባችሁ እንዴት እንደምታነቧት ነው ያየን ማለት ነው። እዚህ ጋር ኢ ብቻ ስትመጣባችሁ እንደምናንብቧት ብያችኋለሁ። ለማስታወስ ያህል እንደ ኤ ማንበብ አለባችሁ። አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው ሌላ አናባቢ ከጎኗ ከሌለ ምን ብላችሁ ማንበብ አለባችሁ? አናባቢ ኤ ድምጿ እንደ ኤ ማንበብ አለባችሁ ብያችኋለሁ ማለት ነው። ይሄን ያዙ። ከዛ ደግሞ ሁለት ወይም ከዛ በላይ አናባቢዎቹ ለምሳሌ አናባቢ ኢን አለ ሌላ አናባቢ ወይም ራሷ ኤ ብትደገም ሌላ አናባቢ ኢኦ ከጎኗ ካሉ ወይም ሁለት ወይም ከዛ በላይ አናባቢ ካሉ ከቃሉ ማለት ነው። አሁን ለምሳሌ እዚህ ጋር ሁለት አናባቢ ያለ ሁለት ኤ ያለ እዚህ ጋርም ሁለት ኤ እዚህ ጋር ሁለት አናባቢ ኢ እና ኤ እዚህ ጋርም ኢ እና ኤ ያሉ እዚህ ጋርም ኢ እና ኤ እዚህ ጋር ኢ እና ኤ ያሉ። ስለዚህ ሁለት ወይም ከዛ በላይ አናባቢ ከቃሉ ካለ ደግሞ ምን ብላችሁ ማንበብ አለባችሁ ማለት ነው? ኢን ራሷን እንግሊዝኛዋን ኢ ብላችሁ መጥራት አለባችሁ። ከዚህ ከተነባቢው ጋር አያይዛችሁ ኢ የሚል ድምፅ እንዲኖራት መጥራት አለባችሁ ማለት ነው። እዚህ ጋር ሚ ነው ያላችሁ፣ እዚህ ጋር ግን ጌ ኤ የሚል ድምፅ አለ። እዚህ ጋር ሚ ስትሉ ኢ የሚል ድምፅ ነው የምታገኙት። እዚህ ጋር ፊ ስትሉ ምን አይነት ድምፅ ነው የምታገኙት? ኢ የሚል ድምፅ አለ። እዚህ ጋር ቤ ነው የምትሉ ኤ የሚል ድምፅ አለው። ስለዚህ አንድ አናባቢ ብቻ ሲኖረው እንደ ኤ አንብቡ። ሁለት ወይም ከዛ በላይ አናባቢ ሲኖረው ደግሞ ራሷን እንግሊዝኛዋን ኢ ብላችሁ መጥራት አለባችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ ያስፈልጋል እንዲገባችሁ ማለት ነው። ንባብ በዚህ መልኩ ነው የሚነበበው። በዚህ መልኩ ተከታተላችሁ ካነበባችሁ በእርግጠኝነት በቀላል መንገድ መጽሐፍ ማንበብ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው ጀምራችሁ ማየት አለባችሁ። አናባቢና ተነባቢ እንዴት ነው ማወቅ የምንችለው? የአናባቢና ተነባቢ ልዩነታቸው ምንድን ነው? ድምጻቸው እንዴት ነው? አናባቢ በአጭር ድምፅ በረጅም ድምፅ እንዴት ነው የሚነበቡት? የሚሉትን ቪዲዮ ውስጥ ገብታችሁ ማየት ትችላላችሁ። ሌላ ቪዲዮዎች ስለሰሩ ለአናባቢዎችና ተነባቢ ለብቻው ማለት ነው። እሱን ገብታችሁ ማየት ትችላላችሁ። ከዛ ወደ ቃላቶች መመስረት ማምጣት ትችላላችሁ ማለት ነው። መጀመሪያ መቅደም ያለበት ምንድን ነው? አናባቢዎችን በደንብ ማወቅ፣ ተነባቢዎችን በደንብ ማወቅ። ማናቸው ተነባቢዎች? ተነባቢዎች ምን አይነት ድምፅ አላቸው? አናባቢዎች ምን አይነት ድምፅ አላቸው? አናባቢዎች ስንት ናቸው? ተነባቢዎች ስንት ናቸው? የሚለውን በደንብ ሰርቼላችኋለሁ። ገብታችሁ መጀመሪያ ማየት አለባችሁ ማለት ነው። እሱን ካያችሁ በኋላ ወደዚህ መጣችሁ ቃላቶችን እየመሰረታችሁ ማየት ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ከዛ በፊት ግን ኦንላይን ለመማር የምትፈልጉ ቤተሰቦች አማርኛም ሆነ እንግሊዝኛ ከመሰረቱ መማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ እስከምንገናኝ መልካም እየተመኘሁላችሁ ሰናይ ጊዜ